180 ሚሊዮን 180 ሚሊዮን አሁን የምትፈልገው እስኪ ዩዘር ጉሱ ላይ ከፍቼዋለሁ። አንድ ቪዲዮ አሳያችኋለሁ። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። መናፍቅ ማለት ልንገራችሁ፣ ስጋ በልተን ከጥርሳችን ገብቶ በምላስ የሚነካ በስቲክኒ የማይያዝ መጥፎ ጠዝጣይ ስጋን ይመስላሉ። መናፍቅ ማን ነበር? ክርስትና ስም ታምረ ማርያም። ታምረ ማርያም የሚባል ታምረ ማርያም አለ? የለም። ታምረ ማርያም የሚባል እግዚአብሔር በነገራችን ላይ ሳይፈትና ደህና ነገር አይሰጥም። ትልቅ ነገር ሊሰጥ ካሰበ ፈተና ይመጣል። ወይኔ ኦርቶዶክስን እንዴት ትቼልኩ? በስማ እኔ እኮ እንዴት ትቼልኩ? እኔ የገረመኝ ኦርቶዶክስን እንዴት ለነገሩ ያው ዱርዬ ነበርኩ አላወቅኳትም። ኦርቶዶክስ ተዋህዶን ትቼ በመውጣቴ ጸጥቶኛል። በእውነቱ በችግር አሮንቃ ውስጥ ላላችሁ አሁንኑ 180 ሚሊዮን ወደ አካውንታችሁ እየገባ ነው። ታምረ ማርያም የሚባል የክርስትና ስም አለ። ይሄ ለእናንተ ነው። እግዚአብሔር ሳይፈትን የጸና ነገር አይሰጥም። ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረግ ከሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጋ። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ዛሬ እንግዲህ እነዚህ አሁን መጀመሪያ ላይ በነገርኳችሁ በመግቢያው ላይ ከምንመለከታቸው ጽንሰ ሐሳቦች መካከል ናቸውና ዛሬ ወደ እናንተ ይደርሳሉ ያልናቸውን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና በሌሎች እምነት ተቋማት መካከል ያሉትን ልዩነቶችና ክፍተቶችን ምን ይመስላሉ የሚለውን ወደ እናንተ ይዘን መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። በድህነት ዓለም ውስጥ በእምነት ምክንያት በድህነት ዓለም ውስጥ ላላችሁ 180 ሚሊዮን ብር ወደ አካውንታችሁ አሁኑን እየገባ ነው የተባለ ትምህርት እየተሰጠ ይገኛል። እውነትን ታምኑበታላችሁ? እውነት ይመስላችኋል? እስኪ ላሰማችሁ። ሪሊ የምትፈልገው አሁን አጣኝ የምትፈልገው ስንት ብር ነው? ፈጣኝ 180 ሚሊዮን 180 ሚሊዮን አሁን የምትፈልገው እስኪ ዩዘር ጉሱ ላይ ከፍቼዋለሁ። ይህ አካውንቱ እየተከፈተ እየገባ ነው ማለት ነው። ይህ 180 ሚሊዮን ብር የምትፈልጉ ካላችሁ አሁን ነው ማሳወቅ ትችላላችሁ ማለት ነው። እንግዲህ በመግቢያው ቪዲዮዬ ይሄንን ያደረኩት እናንተ ፈታ ብላችሁ ቪዲዮአችንን እንድትጀምሩት ነው። በእውነቱ ኢትዮጵያ ያለችበት ችግር ይታወቃል። አብዛኞቻችን ያለንበት ችግር ይታወቃል። 180 ሚሊዮን የምትፈልጉ መቀላቀል ይቻላል ብለዋል ማለት ነው። ከሰሞኑ በግንቦት 1 ቀን የእመቤታችን የቅድስት ቅዱሳን የድንግል ማርያም ልደቷን በሚገባ መልኩ አክብረናል። ሰይጣን ደግሞ ጆሮ ተደፍኖ በዚህ የተበሳጨው ሰይጣን ታዲያ በአንዳንድ ሰዎች ላይ እያደረ ልደቷን ሲያከብሩ ደም ያለበት ጨፌ የተጎዘጎዘበት ነውና ለምንድን ነው እንደዚህ የሚያደርጉ የሚሉ መናፍቃን ተነስተዋል። እስኪ ላሰማችሁና ምላሽ እንስጣት። አንድ ቪዲዮ አሳያችኋለሁ። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ እንግዲህ ጥንቆላ ነው እምነት ነው? በእውነት ጥንቆላ ስምነት የምትሰሩ እናንተ ናችሁ። በክፍት አካውንት በተከፈተ አካውንት 180 ሚሊዮን ብር ገባ እያላችሁ መጠነቁሉ እንዳያችሁት ነው። እንግዲህ ከጀርባ ላይ እንደምታዩት ከሆነ የቤቱ ሴራሚክ ነው፣ ደም አይደለም። መናፍቃን የሚያነሱት ሲያጡ ዝም ብሎ ይጮሃሉ። ድንቁርና ሲበዛ ጩኸት እየበዛ ይሄዳል። አወቅኩ ስትል የባሯን መጻፍ አጥፋ ቆየች እንደተባለው ሁሉ ድንቁርና ሲበዛ በዚህ ልክ ነው። እንግዲህ አሁን አንቺ ፌመስ ለመሆን በዚህ መልኩ መስራትሽ ነው። ማርያምን አጣጣልሽ ማለት ነው። ቤተክርስቲያንን አጣጣልሽ ማለት ነው። በልብሽና በአቅምሽ ማለት ነው። እቺን በዚህ እናልፋታለን። ምንም እንትን የሚል ነገር ስለሌለ መናፍቃን ገና መጮሃቸው ስለማይቀር ግን እንዳባታችን አሉ የሚገርም ትምህርት ስለ መናፍቃን የመናፍቃን ሐሳባቸው ጽንሰ ሐሳባቸው ምንድነው የሚለውን በዚህ ልክ ይገልጹታል። መናፍቅ ማለት ልንገራችሁ፣ ስጋ በልተን ከጥርሳችን ገብቶ በምላስ የሚነካ
በስቲክኒ የማይያዝ መጥፎ ጠዝጣዥ ስጋን ይመስላሉ መናፍቃን። መግለጫቸው ይሄ ነው። መናፍቅ ማለት እንዲህ ነው። ሐሰት ራቁቱን አይቆምምና ጥቅስ ይዞ ይመጣሉ። ይሄንን መጽሐፍ ለመንቀፍ ምን አይነት ጥቅስ ይመዛሉ? መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በማቴዎስ ወንጌል ምዕራፍ 6 ላይ ገንዘብ አትሰብስቡ ያለውን ጥቅስ ማሳመኛ አድርገው ያመጣሉ። ለምን? ውሸት ራቁቱን አይቆምማ። ልብስ ለብሶ ነው የሚቆም አምሮበት። ለምን? ራቁቱን የቆመ የሚቀበለው የለምና። ስለዚህ ጥቅስ ለብሶ ይቆማል ማለት ነው መናፍቅ። እንዳይመስልህ ገንዘብ አትሰብስብ አውዳለው፣ ገንዘብ ሰብስብ አውዳለው፣ ምስጢር አለው፣ ትርጉም አለው። ገንዘብህን በከንቱ አትበትን ማለት በየመጠጥ ቤቱ በየሰርግ ቤቱ ገብተህ ለአዝማሪ ለዘዋሪ እየሰጠህ ገንዘብህን በከንቱ አትበትን ነው። ለማይጠቅመው ለስካር፣ ለዝሙት፣ ለክፋት አታውል ነው። ስንቱ ነው ገንዘብን ለክፉ የሚጠቀመው? ለመዝናናት ሲል ብቻ ስንት ወጪ ያወጣል። በከንቱ አትበትን ይልሃል። ይሄን ነው አያችሁ። እንግዲህ በዚህ ልክ ነው አባታችን ያስተማሩት። የመናፍቃን እጅግ በሚዘገንን መልኩ የማያነሱት ጥያቄ የለም፣ የማይሰሩት ሴራ የለም፣ የማያረጉት ነገር የለም። እነዚህ ብጉንጅ ናቸው፣ የጥፍር ቁስል ናቸው መናፍቃን። እነዚህ ደግሞ ለኛ መኖራቸው ጥሩ ነው፣ ያነቃቃሉ። አንተኛም መናፍቃን በዚህ ልክ ከሆኑ ሶፊና አሁን በቅርብ ወደ ኦርቶዶክስ ተዋህዶ ቤተክርስቲያን የተመለሰው ደምረው በክርስትና ስም በኩልሽ ሲነጋገሩ ነበርና ታምረ ማርያም ነው የኔ ክርስትና ስሜ እያለ ይህ በኦርቶዶክስ ተዋህዶ ቤተክርስቲያን ይፈቀዳል ወይስ አይፈቀድም? እስኪ ላሰማችሁ። ማን ነበር ክርስትና ስም? ታምረ ማርያም። ታምረ ማርያም የሚባል ታምረ ማርያም አለ? የለም። ታምረ ማርያም የሚባል የለም። ልክ አይደለ? የለም እንደዚህ የሚባል ላሰማ አባቴ ጋር ደውዬ ላሰማ አሰማኝ ላሰማ ላሰማ አባቴ ጋር ቀጥታ ደውላለሁ። ይኸው እንደዚህ ናቸው የኛ ሰዎች። አያለ አንተ ከመቼው ነው ከመቼው ገብተህ ነው ታምረ ማርያም የሚባል የለም የምትለው? አንተ ከመቼው? እኔ የለም መሰለህ። እኔ እኮ ጴንጤ ሆኜ ስለ ኦርቶዶክስ በጣም ነበር የምጠይቅ ነበር። ሄሎ እንደምን አመሹ አባ? ላውድ አድርገው። አንድ ሰው 3000 ያስገቡኛል። ሰላም ነው። አንድ ሰዎች የኔን የክርስትና ስም ጠይቀውኝ ስነግራቸው ውሸት ነው ስላሉ ማን እንደሆነ አሁን ስፒከር ላይ አደረግና እርሶ ይናገራሉ። ምን ችግር አለ? እንደው መጠየቅ መብታቸው ነው። አዎ እንግዲህ እኔ አኖባ ማርያም የምትባል ቦታ ነው በኦርቶዶክስ ቤተክርስቲያን ስርዓት ክርስትና የተነሳሁት አልኩኝ። ስሜንም ነገርኳቸው። የኔ ክርስትና ስሜ ማን ነው? ታምረ ማርያም። ታምረ ማርያም። አዎ ታምረ ማርያም የሚባል የለም አሉኝና አይደለም እነሱ የማያውቁ ሰዎች ናቸው ማለት ነው። የማርያምን ታምር ይክዳሉ። በቃ እሱን ለማወቅ ነው አባ የደወልኩት። ከመሸ በጣም ታምረ ማርያም ነው ታምረ ማርያም ነው መባል ያለበት አባታችን። አይ ፍቅረ ማርያም ወይስ ታምረ ማርያም ነው አለ። ፍቅረ ማርያም ዳዊት ነው። አንተ ታምረ ማርያም ነህ። እሺ በቃ እሺ፣ አመሰግናለሁ አባ፣ እግዚአብሔር ይስጥልኝ። እሺ በዛውም የፓስተር ዳዊት ሰማን። ፍቅረ ማርያም የፓስተር ዳዊት ስም ነው። በዛውም ሰማን ማለት ነው። በነገራችን ላይ ታምረ ማርያም አንድ ሰው የተሰጠው ማለት ነው። ያ የተሰጠው ሰው ማን ነው? አንተ ነህ። ወይኔ ኦርቶዶክስን እንዴት ትቼልኩ? በስማ እኔ እኮ እንዴት ትቼ እንደልኩ እኔ የገረመኝ ኦርቶዶክስን እንዴት። ለነገሩ ያው ዱርዬ ነበርኩ፣ አላወቅኳትም፣ ዱርዬ ነበር። ዱርዬ ነበርኩ እና አባቴ ነገር የት ነው
ቦሌ ነው ቦሌ መድኃኒዓለም 12 ሰዓት ላይ ስተገኝ ነጭ በነጭ ልበስና 12 ሰዓት ላይ ተገኝ። እንደው ፓስተር ዳዲ ከኔ ጋር ፓስተር ሶፊ ከኔ ጋር የተነሳ የመጀመሪያ የፕሮቴስታንት ቤተ እምነት አማኝ ብዬ በታሪክ መዝገብ ይዛለሁና ነገናና ስርዓቱንም ምኑንም ተመለከታለህ። ፕሮቴስታንቱ ዓለም ሲመለሱ አንዳንዶች ፍቅሩ አድሮባቸው እውነታውን ሲያዩ ወደ ቤተ ክርስቲያኗ ይመለሳሉ። እውነት ውሸት ሲደጋገም እውነት ይመስላል እንደሚባለው አብዛኞች የሚተርኩት ትርክት የሚዋሹት ውሸት እውነት እየመጣ ይመስልና አብዛኛው ምዕመን ወደዛ ዓለም ውስጥ ይገባሉ። ይህ ግን ስህተት ነው። በእውነቱ እውነቱን ቤተክርስቲያንን ሲያውቁ እውነተኛዋን ቤተክርስቲያን እውነተኛዋን አዳኝ እውነተኛውን አዳኝ ሲያውቁ መምጣታቸው አይቀርምና ቤተክርስቲያንን ካለማወቅ አንዳንዶች ደግሞ የሚወጡት በልክ የሚወጣሉ። በተለያዩ ቤተክርስቲያኑ ሲስተራየ መሻቆጥ አለ፣ ለስልጣን መሯሯጥ አለ። ከዛ አንፃር አልሳካላቸው ሲል ቤተክርስቲያንን የሚወጡ አሉ። ግን አሁን ምንድነው የተደረገ? ቢዝነስ ነው እየተደረገ ያለ በቤተክርስቲያን በተለያዩ እምነቶች መካከል እየተደረገ ያለ ሽኩቻው በእምነት ውስጥ ቢዝነስ መስራት ነው የተፈጠረውና ይህን ይመስላል። በቤተክርስቲያን አስተምሮ በታምረ ማርያም የሚባል የክርስትና ስም አለ ወይ? እኔ እስከማውቀው ድረስ የለም። የሚባለው ወይም አሁን ታምረ ማርያም ከተባለ ለሴት ነው መጠራት ያለበት። አሁን ፓስተር ሶፊ እንደተናገረው ከሆነ ፓስተር ሶፊ ምናልባት ሴት ሆኖ ከሆነ እንደዛ ሊሆን ይችላል። ከዛ ውጭ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃይለ ማርያም ምናምን እየተባለ ነው የሚጠራው እንጂ እንግዲህ ይሄንን ደግሞ አባቶችም እናንተም እስኪ እዩት። በእኔ በኩል የለም ነው የማልፈው። በቀጣዩ ቪዲዮ የምወስዳችሁ ሊቀ ሊቃውንት ስምዐኮነ መላክ የሰው ልጅ እግዚአብሔር ሳይፈትን ሳያነጥር አፈርን ከወርቅ እንደሚለየው ወርቅ ነው ብለን የምናስረው ከአፈር የወጣው ነውና እግዚአብሔር ፈትኖ አንጽቶ ነው የነጻ ነገር የሚያድለንና ስለዚህ አባታችን የሚያስተምረውን ትምህርት ልጋብዛችሁ። እግዚአብሔር በነገራችን ላይ ሳይፈትና ደህና ነገር አይሰጥም። ትልቅ ነገር ሊሰጥ ካሰበ ፈተና ይመጣል። ስትፈተን ማወቅ ያለብህ ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብህ። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ላንተ የሚሰጥህ። ከዛ በኋላ እኮ እናትና አባቷ የሉ፣ እነሱን ሁሉ ክዳለች፣ ላንተ ተሰጥታለች። እና እንደ ቀላል ስጦታ አይደለም እየሰጠ ያለ። የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል ላንተ። እናትና አባቷም ከዛ በኋላ አንተን ምን ያህል እንዳመኑ አይተህ ያየሁ እኮ የዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው ለዛው እንጂ አያውቁም። ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባክበው እንዳሳደጓት ለዚህ ልጅ ምን ያህል ዋጋ እንደከፈሉ ታውቃለህ? ያን ሁሉ ዋጋ ከፍለው ይህን ሁሉ ነገር ተሰርቶ እናት አባት አሳልፎ ይሰጣል ማለት ነው። በትዳር ውስጥ እግዚአብሔር የነጻውን ህይወት የነጻውን ትዳር የነጻውን ህይወት እንዲሰጣችሁ የኛ ምኞታችን ነው። በነገራችን ላይ በትዳር ውስጥ ቀላል ነገር አይደለም። ትዳር የእግዚአብሔር ስጦታ ነው። ትዳር መመስረት ደግሞ መታደል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደምታስተምረው እንደ ትምህርቷ ውስጥም እንደምትናገረውና እንደምትሰብከው ትዳር ወሳኝ ነገር ነው። ፓትርያርክን፣ ጳጳሳትን፣ ታላላቅ አባቶችን፣ ታላላቅ የሃይማኖት መሪዎችን፣ የሀገር መሪዎችን የሚወልድ ትዳር ነው። ትዳር ከሌለ ደግሞ ይቺ ዓለም ባዶ ናት ማለት ነው። ስለዚህ ብዙ ተባዙ ተብሎ የተጻፈልን ለኛ ነውና አባታችን እንግዲህ በዚህ ልክ አስተምረውናል ማለት ነው። እኛም እንግዲህ ወደናንተ ዛሬ ወደናንተ ይደርሳሉ ያልናቸውን የተመረጡ መልእክቶችን ወደናንተ ይዘን መጥተናል። በነገራችን ላይ አሁንም በድጋሚ የምነግራችሁ ግን ቪዲዮአችን እየታየ አይደለም። እባካችሁ ሼር አድርጉት፣ ላይክ አድርጉት። ምን ችግር አለው? እንደው ላይክ ብታደርጉት እንደው ምን ትሆናላችሁ? ሼር ብታደርጉት ምንም አትሆንም። እና እንደዚህ አድርጉልን፣ እኛም ወደናንተ ተልተሎ እንድናደርስ ይሄንን ነገር አድርጉልን እንላችኋለን። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ መብራን የብዙዎች እናት ያላችሁበት የዓለም ክፍል ሁሉ ሰላማችሁ ታብዛላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘን።